የኔ ቆንጆ የኔ ውድ እህት የኔ ስማርት እህት እና ለራስሽ ያለሽ ቦታ ምን አይነት ቦታ ነው? ለራስሽ ምን አይነት ክብር አለሽ? እና ከዚህ ጋር ተያይዞ የምናወራው ቪዲዮ ይኖራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳይረሳ። ዛሬ ስለ አንድ እህቴ ቅርብ ስለሆነች እና ስለ ዘመዴ ማለት እንችላለን ስለ እሷ የምናወራ ይሆናል ማለት ነውና የዛሬ 5 ወር ገደማ ይሆናል እና እህታችን እርጉዝ ነበረች። 2 መንታ ልጆችን በሆዷ ይዛ ነበረ። ከዛ በኋላ የአላህ ነገር ሆነና ያው ሁሉም ነገር በአላህ ውሳኔ ነው የሚወሰነው እና 2 ልጅ አላህ ሰጣት ማለት ነው። ከሰጣት በኋላ ግን በጣም ብዙ ጥንቃቄ ማድረግ ያለባት ቦታ ነበረ። ያንንም አላረገችም። ምክንያቱም አላህ እዚህ ምድር ላይ ሲፈጥረን የሆነ ነገር ሰበብ እንድናደርስ ነው አይደል? እዚህ ምድር ላይ አላህ ሲፈጥረና ያን ሰበብን አንዳንዴ መዘንጋት የለብንም ብዬ አስባለሁኝ። ምክንያቱም ያን ሰበቡን በምንዘናጋበት ሰዓት ደግሞ አላህ የምንፈልገውን ነገር ሊያሳጣን ይችላል። ያው እቺ እህታችን ወደ አሄራ ሂዳለች። 2 መንታ ልጆች ነበሩ። አንደኛዋ ተርፋለች፣ አንደኛው ደግሞ ከሷ ጋር ወደ አሄራ ሂደዋሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እሷም አላህ ጀነት ያርጋት፣ አላህ በጀነት ደግሞ ያስደስታት ብዬ ነው ማስበውና ምን ልላችሁ ፈልጌ ነው መሰላችሁ? እቺ እህታችን አንዳንዴ ሁሉም ነገር ገደብ አለው። ገባችሁ? ሰውነታችን መስራት ካለበት በላይ ሲሰራ በጣም ብዙ የሰውነታችን አካላቶች ይጎዳሉ። ገባችሁ? ዛሬ ብቻ ብር እናመጣለን፣ ይኸው በቃ እንሰራና እናርፋለን በምንልበት ሰዓት ህይወታችን ወደ አሄራ ሊያልፍ ይችላል ማለት ነው። ሁሉም ነገር በቀድር ነው። ግን ቢሆንም እዚህ ምድር ላይ ስንኖር ደግሞ ማስተካከልና ማድረግ ያለብን ነገር አለ ብዬ አስባለሁ፣ እንደኔ ማለት ነው። እህታችን እውነቴን ነው የምላችሁ በጣም ከባሏ ጋር በጣም ብዙ ቻሌንጅ ያሳለፈች፣ በጣም ብዙ ስቃይ ያሳለፈች፣ ከዛ በኋላ ግን ህይወት ተስተካክሎላት ዛሬ አርፋለሁኝ አልሐምዱሊላህ ረብል ዓለሚን ብላ የእውነቴን ነው የምላችሁ እና ፎቅ አሰርተው ሶልድ ነው ማለት ወልጄ ስመጣ ነው የምገባበት ብላ መኝታ ቤቷ ላይ አልገባችበትም። ግን ሁሉም ነገር የአላህ ውሳኔ ነው። አላህ ያለው ነው የሚሆነው አይደል? አላህ ደግሞ እዛ ቤት ላይ ሳትገባ እንደቆለፈችው በሰላም እመለሳለሁ ብላ ወደ ሰርጀሪ በሄደችበት በዛው ህይወቷ አልፏል ማለት ነውና ያው ህይወቷ ያለፈበት ምክንያት ደግሞ ወላሂ በጣም በቃ የሆነ ውስጥን ያማለ እና በጣም የስራ ሰው ነበረች። ህይወቷን ለመቀየር በጣም ብዙ ሰራ ነበረ። እኔ በጣም የሚገርመኝ ደግሞ ምን እንደሆነ ታውቃላችሁ? ፎቁ ሲሰራ እሷ ነበረች ወጥታ ውሃ ምናምን የምታጠጣው፣ ሰራተኞችን በጣም ታግዝ ነበረና እኔ ፎቅ ላይ ከኛ ቤት ፊት ለፊት ፎቅ አለና አንዳንዴ እዛ ስወጣ ብዙ ጊዜ አያታለሁና በጣም ምን አይነት ጀግና ሴት ናት። በጣም ማለት የወንዶችን ያህል ስራ ስትሰራ ማለት ነው። ነካስ እኛ ሰውነታችን የማይፈልገውን ነገር ስንሰራ ውስጣችን የሚጎዱ ነገሮች አሉ እና እኔ በጣም ጎበዝ ሴት ናት፣ በጣም ስማርት ሴት ናት፣ እንደዚህ ስራ የምትሰራ አይነት ሴት ምናምን ብዬ እንደሆነ አጠገቤ ላለው ሰው እንደዛ ብዬ ስነግር አዎ እሷ እኮ በጣም ጎበዝ ናት፣ ብዙ ቻሌንጅ እናውቃታለን፣ ቤተሰብ ናት እና ከባሏ ጋር እኮ በጣም ብዙ ቻሌንጅ ያሳለፈች ሴት ናት። ዛሬም ደግሞ ያን ሁኔታ ወጥተው እዚህ ደረጃ ላይ ደረሱ፣ ፎቅ የማሰራት ደረጃ ላይ ደረሱ። መኪና አላቸው፣ ጥሩ ኑሮ ነው የሚኖሩት እና እንግዲህ ልታርፍበት ነው። እሷ ግን ያላወቀችው ነገር ያው ብሩን ነው መስራቷን ነው እንጂ የአካሏን ጉዳት አላወቀችም ማለት ነውና እኔ ልላችሁ የፈለኩት ምን እንደሆነ ታውቃላችሁ? ሁሉም ነገር ቦታ አለው። የምንሰራበት ቦታ ማለት ስራ፣ ሁሉም ነገር ንግግርም ቦታ አለው አይደል? ምላስም እኮ ያለ ቦታው ሲሆን በቃ ይደብራል፣ ያስጠላል። ጥሩ መልካም ነገር ከሆነ ተናገሩ፣ ካልሆነ ደግሞ ዝም በሉ ነው እና የአቅማችንን ስራ እኛ በሚፈቅድልን በማይጎዳ መልኩ ነው እንጂ ዛሬ እንለወጣለን ብለን ጭራሽ የሆነ ነገራችንን እስከ ማጣት የሚከተንን ስራ ባንሰራ የተሻለ ነው ልላችሁ ፈልጋለሁና እሷ የሞተችበት ማለት ህይወቷ ያለፈበት ምክንያት ምን ቢሆን ጥሩ ነው እና
ያው ያማታል፣ ግን የሚያማት ህመም ምንድነው ከእርግዝና ጋር የተያያዘ ነው። 2 መንታ ልጆች ይዣለሁ። ለዛ የሚያምን ኬዙ እንደዛ ነው። ትንንሽ ያማት ነበር፣ ለመነሳት ለመቆም ይከብዳት ነበርና ያው አጋጣሚ ይሄ ኬዝ ሳትባል ነው ወደ ሰርጀሪ ክፍል የወሰዷት። በቃ ልጅሽ መንታ ነው፣ ከዚህ በላይ ሆድሽ ውስጥ መቆየት አይችልም ተብላ ነው። እና መጨረሻ ላይ ግን ሰርጀሪ በምትደረግበት ሰዓት ህይወቷ ካለፈ በኋላ 2ቱም ኩላሊቶቿ ፌል እንዳደረጉ ነበረ የተነገራት ማለት ነው። የህይወቷ መጥፊያ ያ ነበረ። እና የሆነ ማለት የሆነ ነገር ሲመጣ የሆነ ነገር ምክንያት አለው አይደል እንዴ? ዝም ብሎ እኮ የሰው ልጅ ህይወቱ ያለ ምክንያት አይጠፋም። የሆነ ምክንያት ነው ቀደረላህ ቢሆን ማለት ነው። እና አንዳንዴ ህይወትም ያልፋል። እኛ ወላሂ ሁሌም ቢሆን ማሰብ ያለብን ከደቂቃዎች በኋላ ልንሞት እንችላለን። በቃ ለዛ ለህይወታችን እኛ ለራሳችን ያለን ቦታ አዎ ባልሽ ጎበዝ ነሽ ምናምን ስትሰሪ ምናምን ጎበዝ ነሽ ደስተኛ ሊሆን አይኖ እሱ አይደለም ገባሽ። ለራስሽ መኖር አለብሽ። በቃ ብር ካለሽ የሆነ ነገር ሰራተኛ ቀጥረሽ አሰሪ። ለምንድን ነው ራስሽን የምትጎጂው? ራስሽን ከአቅምሽ በላይ ኢነርጂሽን የምታወጪው ለምንድን ነው? ለማን ብለሽ ነው? ለየትኛው ህይወትሽ ብለሽ ነው? ለየትኛው ለምትኖር ህይወትሽ ብለሽ ነው? ይሄው በቃ እቺን እህታችን አየናት እኮ ወላሂ 1 አመት እንኳን አልቆየችበትም። በዚህ ፎቅ መኝታ ቤቷ እንኳን አልገባችበትም። ሳትገባበት ነው ለእናቷና ለአባቷ ረመዳን ነበረ። ረመዳን ይሄ ያለፈው ረመዳን ቂቤ ገዝታ እንትን ውስጥ አስቀምጣ ማለት ነው። እሱን እንኳን ለእናቷ ሳሰጣት ህይወት አለፈ። ወላሂ ነው የምላችሁ። በጣም የሚያሳዝነው ነገር እዛ ሂደን የሰው ልጅ ይራሳቸዋል። ምንም አድርጉ፣ ምንም መልካም ስራ፣ መልካም ሆኑ፣ ምንም ሆኑ ማለት ነው። በቃ ተረሳላችሁ። ይሄን ወቁ። ልክ የሞተች ቀን የባሏ እናት ማለት ነው የገዛችላትን ቂቤ ለመፈለግ የእንትኑን የመኝታውን ቁልፍ በአፋጣኝ ስታፋልገው ነበር ማለት ነው። በቃ መኝታ ቤታ ውስጥ ምን አለ የቆለፈችበት ምክንያት ምንድነው ብላ በጣም ስትስገበገብ ነበር ማለት ነውና ይሄው ጥላለፈች እኮ ሁሉም ነገር ጥላለፈች። ያው ትታው ለባሏ ቤተሰቦች እንዳለ ሁሉም ነገር እናቷ ኬት ትደርሳለች። ከዚህ በኋላ ቤተሰቦቿ ኬት ይደርሳሉ አይደል እንዴ? አይደርሱም። በኋላ ላይ ባሏ ቤተሰቦች ናቸው አሁንም እያኖሩ የተቆጣጥረውት ያሉት። እሱ ደግሞ ተጎድቷል። በርግጥ ሊጎዳ ይችላል ባሏም። ልጆቿ በጣም ያሳዝናሉ። በጣም ማለት ጨቅላ ልጅ ህፃን ልጅ ጥሎ ማለፍ በጣም ከባድ ነው። ለባሏም በጣም ቻሌንጅ ነው። ያው የሚያሳዝኑት ልጆቿና ባላቸው ናቸው። ግን የሆነ ቀን ኢንሻአላህ ያገግማሉና እኛ ሴቶች ለራሳችን እንኑር። ለራሳችን ማለት ነው በጣም ቦታ እንስጥ። ዛሬ ማለት ዛሬን እያሰብን ነገን የሚጎዳንን ነገር አናድርግ። ገባችሁ? ነገን እያሰብን ነው ዛሬን መኖር ያለብን። ለነገራችን ምን አበርከተናል? ነገ ምን አይነት ህይወት ይገጥመናል? ለልጆቻችን ማሰብ አለብን። ለራሳችን ኮንፈርት ምናምን ሳይሆን እኛ እኮ ብንወስ ከስራችን ልጆች አሉ። በእርግጥ ያድጋሉ፣ ግን በጣም ብዙ ነገር ይጎልባቸዋልና ያን ነገር እሳቤ ብናረግ ብዬ አስባለሁኝ። ያው ይህን ነገር በጣም ቆይቼ አሁን ላይ ሳስበው በጣም ውስጤን ነካኝ። ያው እናት ስትሆኑ በጣም ትረዱታላችሁ። ልጆቻችሁን ስታስቡ እኔ እኮ ብሞት እነዚህ ልጆች ምናምን ብላችሁ እናት እንኳን አባት እንኳን የተንደላቀቀ ህይወት እንኳን ቢኖራችሁ የሆነ የሚያሳስባችሁ ነገር አለና ያን አስመልክቶ ነው ሴቶች ለራሳችን እንሁን። ራሳችንን በማይንድም በአካልም ራሳችንን እንጠብቅ እላችኋለሁ። እኔ ደግሞ ሁሌ የምናገረው ነገር ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አይረሳ። በሌላ ቪዲዮ እንመጣለን ኢንሻአላህ አላህ ካለ። ለዛሬ ያስኩት ቪዲዮ ይሄን ይመስላል። አሰላሙ አለይኩም።